that guy በቀን 3 ይቀይራለሁ ምናምን ከዛ ደግሞ ማንን ተዋወቁ ብራቲ የሚባል የከረዩ ሰፈር ልጅ ዱድስ third year ተማሪ ነው ብቻውን ጀማ ነው ዱድ ብቻውን ግሩፕ ነው እንዴት ብቻውን ግሩፕ ነው በቃ በጣም ብዙ አይነት ገጸ ባህሪ ያለው እና አዋሳ ዩኒቨርሲቲ ዶርሞቹ ሲሰሩ ከላይ ወደ ታች ሲታይ HU ተብሎ ነው ካፒታል ኤች እንደዚህ መጥቶ ሁለት ዶርም እንደዚህ ዩ ደግሞ እንደዚህ ብሎ እንደዚህ ይዘጋዋል ዩን የምታገናኘው ብሎክ ተሰርቃለች ሙሉ ብሎክ የለም እና ብራቲ ነው የወሰደው ይባላል እንደዚህ አይነት ዴንጀረስ የሆነ ልጅ ነው የምልህ ከዛ ከሱ ጋር ሄንግ አውት ማድረግ ሲጀምር ላይክ ላይፍ ኢዝ አ ሾርት ከት እንዲህ ቀጥታ መክፈል እኮ ፋርነት ነው ምናምን ይላል ብሩም ኖሮ መክፈል የለብህም የሆነ ነገር ላይ you have to find a way not to pay በቃ cheat the system ብር አለኝ ተብሎ ምናምን እንደዛም ሆኖ ግን ያው እንበትነዋለን ይሄን ብር fast forward 3 ወር ነው 4 ወር በእንደዚህ አይነት ቅንጡ ህይወት ከኖርኩ በኋላ I think ሴሚስተር ብሬክ ነው የገና እረፍት ይሁን ብቻ በሆነ ነገር ወደ ቤት ሄድን ማስታወሰው ነው ማለት በቤት ስደርስ 18 ኪሎ ቀንሻለሁ እኔ አልታወቀኝም ሱሴን እያሳደድኩ ነው ማዘሬ ዘመኑ በሽታ ያዟለች ማዘሬ እና ስገባ ማታ 4 ሰዓት ምናምን የገባሁት በደንብ አሉኝ መብራት ጠፍቶ ነበር ምናምን ከዛ ቀራት በላል አልበላም ምናምን ብዬ ጓሮ ሄጄ ጦርዤ ምን ብዬ ምናምን ጠዋት ሲያዩኝ ፀጉሬ አድጓል ተጠቅልሏል ምናምን ከስቻለሁ እና በቃ ከምግብ ይልቅ ሱስን ነው ማስቀደመው አሁን ታሰሬ ስላደግኩ ስለቀቅ እውነትም ይሄ ታስሬ ያደገ ጊደር ምናምን እውነት ነው ባይዛው በቃ ምግብ ምናምን እንብላ እያሉ ለእነሱ ምግብ ገዝቼ ለእኔ ሱሴን ምርጫ የምሰጠው ምግብ አታጣቅ አዎ ከዛ እንደዛ ከሰው ምናምን ደንግጣ ደም ግፊት መለካት ትፈልጋለሁ ምናምን ብላኝ ቅዱስ ገብርኤል ሆስፒታል ሄድን አብረን ሄድን ገባን ምናምን ልክ እዛ ስንደርስ የደም ምርመራ ፈልጊ ነው ለሱ ከዛ የዛን ጊዜ በባይዘው ውጤት በወረቀት አይሰጥም ከ3 ወር በኋላ ሊቀየር ይችላል ምናምን ተብሎ ብቻ ሰጠው ተነገረኝ ከ3 ወር በኋላ ግን ሊቀየር ይችላል ወረቀት አይሰጥም ነይ ግቢ ብያት ተሰማች ምናምን ምን አጠፋው ሀሽሽ ኬት እያመጣ ነው ምናምን ቆይ ብሩን እንደዚህ ፈንድ የምታረገው ከዚህ ፊልም ላይ እንደምታየው ሳምሶናይት ሙሉ ብር ሰተሽ ሳምሶናይት ሙሉ ሀሽሽ ምናምን የምትቀበል ነገር ነው የምትስለው ዝም ብልስ እንዴ ቦሌ ገንዳ ጋር እኮ 5 ብር አለ ኩሽ 5 ብር ነበር የሚሸጠው ያኔ ድክም ያለ ኩሽ ነው ለሱም ብር ከሌለ 3 ብር ይሸጣል እንደዚህ ተሰብሮልህ ትንሿን 3 ብር ይሸጡልሃል እንደዛ ብዬ ባወራስ ስለዚህ ልጁን እኛንን እየገደል ነው ያለው ተባለና ፋንዲንግ ቆመ ኤግዛክትሊ I was gonna say ማለት ነው ይሄን ሁሉ ሰዓት 14000 ብር እየላኩልህ ኦሬዲ ሱሰኛ የሆነ ልጅ እያላችሁ ክፍለ ሀገር ሲሄድ ፋንዲንግ ቆመ ከዛስ ከ14000 ስንት ብር ገባ ልክ ነው በቃ ስንት ብር ገባ ከ14000 300 ብር ሳሙና መግዣ እንዴ ካፌ ገባ ወይ ጉድ አንተ ካፌ ትላለህ ወይኔ ያ ሁሉ ሰው ላይክ አንደኛ የቦሌ ሜንታሊቲ ነበረኝ ከዚ ጓደኛዬ ነህ ዛሬ ከቨር ባረግህ ወይ ብትበደረኝ ትከፍለኛለህ እሱን ነው ማቀው ስንት ሰው ተበድሮ ስንት ሰው አዝናንቻለሁ አንዳንዴ ሁላ እየጠጡ ጠርሙስ ይሰብራሉ አለና ገንዘብ አውቀው ለማስከፈል ነው አልገባኝም እኔ አብሾ አለበት ኦኬ ምናምን ኧረ ፈታ ብል ምናምን ለካ ላይክ ያን ያህል ርቀት ይሄዳል ሰው ደከረትኩልሽ 300 ብር በጣም ትክክለኛ ውሳኔ ነው በቃ ይሄ ልክ ነው ያረጉት ደግ አረጉ ያው በሰዓቱ እንግዲህ አትናደደለው አብጃለሁ ሶ ፋስት ፎርዋርድ ተመልሼ ሄድኩ ጫማዎቼን መሸጥ ጀመርኩ ልብሴን መሸጥ ጀመርኩ እኔም መፍትሄ ነበረኝ እና ጆርዳን በ100 ብር ሸጣችሁ ታውቃላችሁ ሳምንት ጠብቀኝና ደሞዝ ሲገባልኝ 300 ብር ልስጥህ እያለኝ አሁን 100 ብር ስላሳየኝ ምናምን እንደዛ በቃ ዛሬ መጥቀምበት ያስፈልጋል ጆርዳን ስንት ነበር የገዛው እንዴ
ወይ hundreds $150 $200 ጆርዳን እኮ ነው ፌኩ ጆርዳን አይደለም ኖ ኧረ ፋዘር በእንደዚህ አይነት ነገር አይቀልድም በጊር አይቀልድም ዱድ ለካ በብሬ ስገዛ የነበረው ጠላት ነው ያ ሁሉ ሰው ተቀየረብኝ እና በቃ ብቻዬን ለማውራት ሰላም ይለኝ የለም ብቻ ፒፕል እንዲየተቋቁሙ የሆነ ነው እንትናስ የመጨረሻው ጓደኛ ማን ነው ብራቲ እሱ ምን አለው እሱም እኮ በኔ እኮ እሱ ላሻላለ አላለም እዛ በቃ ያላስወሩብኝ ነገር የለም ምን ተባለ ለምሳሌ ከተወረው መሃል ቆሻሻ ነው ተብያለሁ ያ ነገር ነው ተብያለሁ ልክ ብሬን ሲጨርስ ማለት ነው እሱ ደግሞ አሳበደኝ ለካ ከእንትን ጋር መጣላት አትችልም ለካ ታውቃለህ ከሐሜት ጋር መጣላት አትችልም ከዚ ለራስህ አይነገርም they're doing it behind your back ከማን ጋር ልጣላ ከራሴ ጋር ተጣላ literally ሳይኮሎጂ እየተማርኩ ጨለልኩ ከዛ በሽታን ራስህ ታውቀዋለህ እንደዚህ ነው የሆንኩት ለካ ስቲች የሆነ ቻፕተር ላይ ይሄ ነው ለካ ያጋጠመኝ ከዛ በቃ እንትን ጨርቄና አላወለኩም እንጂ ጨለልኩ literally you went insane ብቻዬን አወራለሁ ሰው ሰላም ሲለኝ ይሳደባለሁ ፌክ ነው ፌክ ሰላምታ ነው ብለህ ሜቢ እንትን እስከሆነ የተፈጠረው ብር ስለሌለክ ሱስን እየተጠቀምክ ስላልሆነ የእሱ ዊዝድሮዋል ኢፌክት ከሆነ አይደለም ሱሴ የተጓሉ ያውቅ የጫቱ አይነት ነው የቀየረው አሁን በለጅ የምትቅሚ ከሆነ ቅንጥስ የሚባል የሶስት ብር ደግሞ አለ ፌስታል ሙሉ ላይክ ሱሱ እኮ አይቀየርም አለ ግን ማህበረሰቡ ነው የሚቀየረው ከዚ ላይክ አለ አይደል ደጅ ጠንቶ ምናምን እንደዚህ ያርግልኝ እናቴ ታማ ብር ቀርቶብኝ ነው ምናምን ያለሽ ልጅ ከስተሽ ጠቁረሽ ምናምን የሆነ አጉል ስድብ ሲሰድብሽ ምናምን ምን ይኖራል በቃ ላይክ በጣም ልብ የተሰበረ ሪያሊቲ ይሄ ነው እንዴ ምናምን አንተ በጣም የህይወትን ከባድ ሲቹዌሽን ነው እንደዚህ እየሳቅን እያወራን ያለ ገና መች ደረስን እሱን እኮ ነው የምልህ ገና ምንም አልደረስን ገና መች ደረስን እሺ ከዛ በኋላ እነዛ ጄቶች እንዴት ትሪት አደረጉ ጄቶች ሰዎች እንዴት እንደሚለወጡ ንገረን ወይ ልነግርህ ነው ጄቶች እንደዚህ እየመጡ እዚህ ጋር አይተውኝ አስፓልት መቀየር በዚህ ጋር እንደዚህ እየመጡ እኔ እንደዚህ ሄድኩ አስፓልት መቀየር ጀመሩ እኔ ደግሞ እነሱን ፍራቻ አስፓልት መቀየር ጀመርኩ መሀል ላይ ተያየና ወደዚህ ሲሉ ወደዚህ በቃ ምናምን ሆነ ጨዋታ ለምን ምን አገባቸው በቃ ምናቸው ነው ሜቢ እነሱ እንትን አይነት የለኝም አይነት ሲቹዌሽን አልተፈጠረም አይ ጨልሏል አይነት ቫይብስ ጨልሏልም ነው ላይክ እንዴ ራሴን ጥያለሁ እኮ በቃ ወዲያው ልብሴን ሸጬ ጨረስኩ አንድ ልብስ አለኝ እንደ ማሊያ አይወልቅም ከላይ ቲሸርት ከቀየርኩ የልትሄድ ነው ይሉኛል የክላስ ተማሪ ዴፊኒትሊ ጨልሏል ቫይብስ አይ ስዌር ቱ ጋድ ነው ማለት ከዛ ግን ጥሩ ማድረግ ደግሞ መልሶ በምን እንደሚከፍል ታውቃለህ ብሬን ሳወጣ ግን ሰው አለይም ነበር ሶ ላረቅ የሚጠይቁኝ ልጆች ነበሩ ስንት ፈልገህ ነው 10 ብር ነው ሲለን ከ50 ብር በቃ የሰፈር በቃ የግቢው እንትና እና አትሊስት እግዚአብሔር ይመስገን ጥሎ ማይጥለኝ እንደዛ እና ለነዛም አቅብጬ ነበር ለሌላቸውም ረዳ ነበርና የሆነ ሰዓት ላይ አማረሳው እንትን ትንሽ በጣም ተገለልኩ ምናምን ካፋኝ ያው ሱሳይዳል ነው የመሆን ነገር ጀመርኩና ለሊት 8 ሰዓት ላይ ሰከሬ መጥቼ ምናምን አስ ላይክ ፋክ ኢት በቃ አንሶላ እንትን ለምን አልጨርሰውም ይሄን ሁሉ ስቃይ ምን አስገባኝ ምናምን አቡሸትና ከፍ ያሉ ይባላል ለሊት 8 ሰዓት ላይ ምን ሊያደርግልህ ነው አንሶላ ምናምን ይዤ ይወጣ ኧረ ላጥብ ነው ምናምን ነው እንዴ ኦኬ ሂደሽ ይጠብ አንሶላይን ይዤ የግቢው ጓሮ ዛፍ ላይ ለካ እየተከተለ ዛፍ መርጬ ጨርሼ ምናምን ቢላል የሚባል የጅማ ልጅ ነበር እሱ ነው እንደው ምን ሆናችሁ ነው ኧረ እንከተለው ምናምን ተደረሰብኝ ከዛ ኧረ ወደ ራስ ተመለስ ምናምን መባል ተጀመረ በቃ ምንም ደግሞ አለብኝ መሰለህ እንትን ያልተረዳሁት ፓፍ ስል ስኪዞፍሬኒክም ቴንደንሲ ያለኝ ኦዲዮ መስማት ይችላል የሌለው ኦዲዮ ጀስት አይምሮ ሲጨነቅ ድምጽ ይፈጥርልሃል ማይስ ኦዲዮ ነው ሰው ድምጽ ይፈጥርልሃል ማይስ ለምሳሌ እንዴ you can't explain it ኦኬ ወሬ ምናምን አይደለም አሁን ቪዥዋል ስኪዞፍሬኒክ አለ ለምሳሌ ሳይኮሎጂ ላይ ምን ማለት ነው ቤካ የተቀመጠበት ቦታ ላይ እሱ ቪዥዋል ስኪዞፍሬኒክ ቢሆን እኛ 3 አይደለም 4ኛ ሰው አለ እሱ
ሆረር ፊልም ላይ እንደምታየው እና ልክ ሆረር ፊልም ላይ እንደምትሰማው ላይክ የሆነ ኬት እንደሆነ ድምፁ አታውቅም ግን ያዋራል። እንደዚህ ሁላ አርጉላ ብሎ ሰው ፑሽ ማድረግ ፑሽ ያደርጋል። ራሱን የቻለ ጠንካራ ድምፅ ምናምን ምን እያልኩ ነበር? ስኪዞፍሬኒክ ሆናለው የሚሆን ቴንደንሲ አለኝ። እሱም ቴንደንሲ ምናምን ነበረብኝ እና እሱም ድምፅ ነበር እየገፋኝ የነበረው ፈታ እያደረገ። ከዛ እድሜ ለእነሱ እንትን ተባለ፣ ይሄ ልጅ ኧረ ተከታተሉት። ከዛ ይህንን ነገር እና ማን ይሰማሉ? ይሄ 10 ብር 50 ብር የምሰጣቸው የነበር ጀዝባ የሚባሉት ማለት ነው። ተቀልዳለን እና ምናምን እንዴት መሞት ምናምን እና ወርዶ መኖር እንዴት እንደሆነ ታየዋለህ ምናምን ተባለ። ከዛ በቃ ካፌ እበላለሁ ከእነሱ ጋር ጭራሽ የማላውቀውን ላይፍ ማየት ጀመርኩ። ስለ ሌላ አይነት ሌቭል ኦፍ ስትሪት ስማርት አለ፣ ቡክ ስማርት አለ፣ ስትሪት ስማርት አለ ምናምን። ካለ ብር መኖር ይቻላል። በቃ ያረኩት ነገር ፍቅር መልሶ ሰጠኝ። አይ ሜድ ፍሬንድስ ምናምን። ግን ብዙ ካረክላቸው ሰዎች አይደለም ያረኩላቸው ሰዎች ያተረፍኩት ሀሜት እናንተ ምናምን ነው። እና እዚህ ጋር ግን የሆነ ነገር ልጠይቅ። ብዙ ጊዜ በስፔሻሊ ዊድ የሚያጨሱ ሰዎች በጣም ቀጭን መስመር ነው ያለው፣ ሳኒቲ እና በኢንሳኒቲ መሀል ቀጭን ላይ ነው ያለው ብዬ አስባለሁ። በጣም የሚጠቀሙ ሰዎች ያንን ክሮስ ያደረጉትና ኢንሴን የመሆን ፕሮባቢሊቲያቸው ሀይ ነው ብዬ አስባለሁ። ቢካዝ ይሄ ኢሉዥን አይነት የመፍጠር እንትን አለው አይደለ ዊድ። አንተ እንዴት አወቅ እነዚህ ድምፆች የሚሰሙ ዲስኦርደር እንደሆነ ምናምን? በምን አወቅ? መቼ ነው ያወቅ? እንደዚህ አይነት ሲቹዌሽን ውስጥ ያሉ ሰዎች ምን እንደሆነ ላያውቁ ስለሚችሉ። እውነት ነው። አንደኛ በመሰለሽ ያወቅኩት በክላስም የተወሰነ ነው፣ ግን ያ ነገር ቴንስ ትካም ብቻሽን ስትጠቀሚ ይኖራይሚን። አሁን 4 ሆነን እየተዝናናን ያ ድምፅ አይመጣም። እንደ ሌባ ላይ ይችላለሁ ላይክ የሆነ ነገር ይቀይርሃል እንጂ ይሄ ሊገለነው እኮ ምናምን ሰው አይፈልግህም እኮ ድምፆች ነው ሰማው። ብትሞት ይሻልሃል፣ በቁም ሞተሃል። ባይዞ እንደውም ይሄ እኮ ጥሩ ነው። ኦን ዘ ፍሊፕ ሳይድ እኮ ግደል፣ ይሄ ሰውዬ ሊገል ስለሆነ ቀድመ ግደለውም ይሆናል። ለሰርቫይቫልም ይሆናል። ሲሪያል ኪለሮች እኮ እንደዛ ነው አሉ እኮ። ለሰርቫይቫልም ትጠቀመዋል። ባይዞ ኤቭሪቲንግ ኢን ላይፍ እኩል የተሰጠ how you use it። ስለ ጂኒየስ ሆነ እኮ ዳውንሳይድ አለው ራሱን ይቻላል። ወይ ሶሻል ላይፍ የተመታ ይሆናል ምናምን። ኤኒዌይ ስለተማርክም ነው ያወቀው። ከዛ ብቻህን ስትጠቀም ነው እነዚህ እና ሳስተውሎ ብቻዬን ሰው ነው። ስማ በመሀል ግን ማለት ከቤተሰብ ጋር ምናምን መደወል አለ፣ ታወራላችሁ። መጀመሪያ ልክ ስመጣ የነበርክበትን ሲቹዌሽን ማዘር አውቃለች ምናምን። በስልክ ስታወሩ ልክ ነኝ ቫይብ ነው የምትሰጣቸው ወይስ ቤተሰቦች አይ ልክ አይደለም እናንተ ክፉ ናችሁ ነው እንጂ? ኦኬ ለምን ታዲያ ልትመለስ አላረግ? ለምን ወደ ቤት ልመረቃል እንዴ መጥቶት? ለምንድን ነው የሚሄደው? ሐሳብ ፈልጊው አይደል እንዴ? አንተ ነህ እምቢ ያልከው እንጂ እነሱ አቋርጠን እንድትመጣ ይፈልጉ ነበር። የሆነ ሰዓት ራሱ ነው ያደረጉ ነው። ሜቢ እንደ ፓኒሽመንትም ነው በቃ ካላግ ነው ይመለሳል አይነት ቫይብ ሊሆን ይችላል። ብር ከነፈግ ነው ከሌላ የሆነ ሰዓት እንደውም ሶሲያናቴ ላይ ወጥቶ እኮ የሆነ ቢታሰር እኮ ይሄ ልጅ ይተዋል ነው የሚባል ጸባይ ማረሚያ በሚባል ደረጃ እንደ ሪሃብ ነው። እስር ቤት እንደ ሪሃብ ነው የሚያስቡት። ከዛ it became like ሌላ ዓለም ምን መሰለ፣ መጀመሪያ አይስ ተባለ የጀመው ፍየል ከበረት ወስደን አርደን አረቄ ቤት ወስደን አርደን ኢትዮጵያን የሆነ ሰዓት ታርደዋል ነበር። በዛው ምክንያት ከሱ ጋር ገናኝተው ከዛ የሆነ ሰዓት እነዚህም ከበረት አውርደው ያረዱ ናቸው። አይስ ተባልን ምናምን እና ያ ጀማ ስንት ነበር መሰለሽ? ኦልሞስት ወደ 32 ምናምን ሰዎች ነበር። ጋንታ ነው ጀማ ወደ 32 አንድ ላይ ምናምን ነው። አይ ሁሉም የራሱ ግሩፕ አለው ምናምን፣ ግን አዘ ኮሌክቲቭ ጀዝባ ነው። አዘ ኮሌክቲቭ እንዴት ሰው ባክ ቱ ባክ ሮንግ ዲሲዥን ሜክ ያደርጋል? እየሳት ካርልም መጥፎ ዲሲዥኖችን እየሳት ካርልም እስካሁን። እሺ እግዚአብሔር እሺ ኦኬ። ከዛ በኋላ በቃ እኔም ድሮም ሳድግ ጀምሮ እንትን ነበር፣ ምን መሆን ትፈልጋለህ ምናምን ስባል ጥበቃ ነበር የምለው ማዘር ለማናደድ። ከዛ ፋይን ብዬ አትናደድም እንትን ብዬ አትናደድም፣ ጥበቃ ነበር የምለው። ደህንነት ወይ ጥበቃ ከሁለቱ አንዱ ነበር።
አሁን ደህንነት የመሆን ስልጣን አገኘሁ። የተማሪ እቃ ብትሰርቅ ለምሳሌ የተማሪ እቃ ወስደ ብትያዝ 1 ዓመት ነው የምትቀጣው። የመንግስት ሚስማር ወስደ ብትገኝ 1 ዓመት ከትምህርትና ውጪ እስር ይጠብቃል። ስለዚህ እኛ ሚሽኑ ይበልጥብናል። የመንግስት እቃ ነው። ከዚህ ለእያንዳንዱ አስከፍለውናል፣ ግን በቃ ያልተሰራ ነገር በረት ከዶግታግ ያለው ፍየል ቁጥር ያለው ምርመራ የሚካሄድለት የተመዘገበ ፍየል ከበረት አውጥተሽ መብላት ማለት this is something different. በሴን ማይንድ ነው ይሄ? ሰክራችሁ ነው? ሴን ማይንድ በኖርማል ጭንቅላት ሶበር ሆናችሁ? ሴን ማይንድ። ቆይ ምን ተባባላችሁ አሁን? እንሂድና ፍየል መጀመሪያ ሀሳቡን ያመጣው ሰው ሞክፈል ስሙ ጋይስ ፍየል ለምናምን ምን የታሰብ ለምን እንደዛ እንደተባለ ታውቃለህ? ፍሎር ድረስ መምጣት ጀመሩ አንዳንድ ጊዜ እና ማታ ይለቀቃሉ። አይ እኔ ወሰድነውም እኮ ከእንትን አይደለም በስነ ስርዓት ከዛ ተኪዶ ምናምን ነውና ፍሎር ድረስ ይመጣሉ። ሰክረን ስንመጣ ደግሞ አንድ ዴቭ የሚባል ምርጥ ልጅ አለ። አቅፎ ዶርም ወስዶ አብሮ አስተኝቶ እንደዛ ያደረጉ ልጆች ነበር። ተኝቶ ታገኝ ይችላል። አብሮ አስተኝቶ I swear to God እና ፍየል እነዚህ አሁን ተቀላቀልኩት ያልኩሽ ጀማ ደግሞ 3rd year 4th year አብዛኛው ኢንጂነሪንግ ነው። አንድ ሶሻል ነኝ ያለሁት ምናምን እና ላይክ ግቢውን በደንብ ለምዶት ይኖሩ ናቸው። 1 ዓመት ተቀጥተው እዛው ኖረዋል ምናምን ግን like till this day we're friends። አሁንም ጓደኛሞች ነን ምናምንና በቃ አሁን ከነሱ ጋር ያልተደረገ ነገር የለም። ፍየል አቅፎ ምናምን ሲገባ እሱ ህፃን ነው ይዞ የገባው። ታዲያ ለምን የሆነ ቀን ደህና ፍየል ምናምን ለምን አንወስድም? የማን ልደት ነው ይባላል? የኔ ልደት ነው እላለሁ። እንውሰድ ተባለ። እግዚአብሔርን ነው የምልህ። ከዛ እንደዚህ ነገር ይመቸኛል ብዬ ይችላል። አሁን አዲስ ተማሪ ነበርኩ። ኦልሬዲ ማስተር እያደረኩ መጥቻለሁ። ጋን እንዴት እንደሚከፈት ምናምን ያልተማርነው ነገር የለም። ኮርስ ነው። ከዛ ኤኒዌይ አረቄ ቤት ሄድንና አረቄ ሻጩን ፍየል ቢሸጥ ቢገዛ የት ነው የሚገዛው? የድሮ ኤርፖርት ምናምን መካከለኛ ፍየል ስንት ነው? ከእንትን ከ1000 ምናምን እስከ ምናምን። ቆዳው ስንት ይሸጣል? ቆዳው አያስፈልጋችሁ 5 ብር ምናምን ቢሆን። መረጃውን ሰብስቤ መጥቻለሁ። መጣን ሪሰርች ይሰራል። ከዛ ኦልዌይስ ግቢ ላይ በሮች ክፍት የሚሆኑት ምሳ ሰዓት ሲበላ፣ ጠበቆቹም ልክ ሊዘጋ 30 ደቂቃ ሲቀረው ሊበሉ ይመጣሉ። we know the way out, we know the way in, we know the way out። ከዛ በጠራራ ፀሐይ ነው ፍየል ይሰራል። ከዛ እሱ ነው እንዲገረመ 4 የከተማ ልጅ አንድ ፍየል ለመያዝ ያየነው መከራ የወደቀውላል። ያስኩሽ ምናምን ብሎ ሴቷን ሲይዛት ልጆቿ ይከተላሉ። ያስኩሽ ምናምን ሊል ሲል እሷ ከሮጠች ይሮጣሉ። ስቃያችንን በል። ከዛ የመጨረሻ አይናችን ያረፈበትን ያዝ ነው ፍየል ጮኸታ እንደ ሰው እኮ ነው። ከዛ እንደምንም ይዘነው ገመድ እንኳን እኮ አልያዝንም። ገመድ ፈልግ ምናምን ይባላል። ገመድ ሳታዘጋጁ ምን ያህል ከዛ የኮባ ልጥ ተፈልጎ ይሁን እንደዚህ ተጎንጉኖ ነው የሚባለው፣ እንደዚህ እንደ ሴት ጸጉር እንደዛ ተሰርቶ ምናምን እየታገልን የሆነ ሰው እየጮኸብን ማሳ ውስጥ ምን ታረጋላችሁ? ይዛችሁ ውጡ ምናምን አለ። የእናንተ መስሎ ይዛችሁ ውጡ። እሺ ብለን ስንሄድ ተስፈኞች የምንላቸው አሉ። ተማሪ ከበላ በኋላ ትራፊውን እንትን የሚበሉ አሉ። ለአሳማ ማደለቢያ ተብሎ ይወጣል፣ ውጭ ይሸጣል። እንደዛ ሊበላ ይመጣ አገኘን። 10 ብር መስራት ትፈልጋለህ ተባለ። አዎ ምን ላድርጋ? ፍየል ተሸከመላ። በግቢ ጀርባ ነው የምንወጣው። ተሸክሞ እየወጣ ምናምን ሎካል የሆነ ሰውዬ ፍየሌን ወዴት ይዛችሁ ነው የምትሄዱት? ፍየሌን ወዴት ነው ይዛችሁ የምትሄዱት ምናምን ነገር። ይሄ ሁሉ ታስቦበታል። ሰው ተስፈኛው እንዲያስተረጉም ነው። ሎካሎቹ ብዙ እንትን አይሉ፣ ከዩኒቨርሲቲ ጀርባ ያሉት ሎካሎቹ እንትን አይሉ። ከዛ ተነገረው የት ገዛችሁት ምናምን። ኤርፖርት፣ አሮጌው ኤርፖርት። ስንት ገዛችሁት? ይሄን ያህል ምናምን። ቅድም የጠናው ይሄን ያህል ምናምን የገዛ ነው ምናምን። የኔ ልደት ነው። የሱ ልደት ነው ምናምን። በሉ በቃ ሰላም ግቡ ምናምን ብሎ የኔ ጌታ ነው። የሱ አይደለም እኮ የትምህርት ቤቱ ነው። ስቲል የትምህርት ቤቱ ዶግታግ እኮ አለው።
ሚን ግን የኔን ይመስላል ነው እንትን አድርጋችሁ ልትሸውዱኝ ነው። ከዛ የተገዛበትን የት እንደተገዛ ምናምን ደረሰኝ የለውም። ከዛ አረቄ ቤት ወሰድ ነው። አረቄ ቤቱ እንደተበላ አውቋል መሰለኝ። አንተ አይደለም ፍየል የታረደ ሽንኩርት የተላጣ ይመስል ጽድት ታረጋት ሸካ አረገ ገነጣጠለ። እንዴት ጥሬ ስጋ እንደምወድ እኮ 2 የፊት እግር ሙስና ሰጠ ነው። ያው ብር የለንም። ስለዚህ እንጀራ እንዲገዛ አረቄ በነፃ እንድንጠጣ 2 የፊት እግር ምናምንና እንጀራ እንዲያመጣ ሽንኩርት እንዲያሟል። ከዛ ስልክ የለንም። አንድ ከርታታ ተላከ ሄዶ ጀማውን እንዲጠራ 30 ምናምን ሰው እንዲጠራ 18 ሰው ነው 20 ሰው መጣ። እዛው ተጠጣ። ምን ተባለ